Just minutes after U.S. President Donald Trump announced a ceasefire with Iran, missiles were launched. Yes, you heard that right. A ceasefire declared, and almost immediately ballistic missile alerts across Israel and the Gulf. አሜሪካና አጋሯ እስራኤል ከኢራን ጋር የገቡበት ጦርነት ከተገመተው በላይ ውስብስብ የጂኦፖለቲካዊ ሁነቶችን የወለደ ሲሆን ኢራንን ለማንበርከክ የመዘዙት አርጩሜ በቀላሉ አሸናፊ ሊያደርጋቸው አልቻለም። በምትኩ ዓለምን ምዕራፉ ወደማይታወቅ ፍጹም ገሃነባዊ አውድ ውስጥ ሊያንደረድር ችሏል። በወርሃ የካቲት ማክተሚያ ላይ የፈነዳው ይህ ጦርነት ከምንም በላይ የነዳጅና የኃይል አቅርቦትን በማዛባት በቀውሱ ወላፈን በአራቱም ማዕዘናት ያሉት ሀገራት እንዲገረፉ ምክንያት ሆኗል። ጦርነቱ ለ2 ሳምንታት በሚቆይ ጊዜያዊ የተኩስ አቁም ስምምነት እንደቆመ የተነገረ ቢሆንም በሰዓታት ልዩነት ውስጥ ስምምነቱን አደጋ ላይ የሚጥል ሌላ አስደንጋጭ ዜና ተሰምቷል። አድማጭ ተመልካቾቻችን ይህንንና ተያያዥ ርዕሰ ጉዳዮችን የምናነሳበትን ልዩ የትንታኔ ዝግጅታችንን ይዘንላችሁ ቀርበናል። ፕሮግራሙ ለሌሎች እንዲዳረስ ቻናሉን ላይክ፣ ሰብስክራይብ እና ሼር እንድታደርጉ ከወዲሁ እንጠይቃችኋለን። አብራችሁን ቆዩ። The United States military began major combat operations in Iran. ዶናልድ ትራምፕን ዓለም የሚያውቃቸው በህዝበኝነት ወይም ፖፑሊስት ባህሪያቸው ነው። ትራምፕ ዳግም የነጩን ቤተ መንግስት መንበር እንደተቆናጠጡ የስኬት ገድላቸውን ለማሟሸት የወሰኑት በኢራን ላይ ነው። ይህን ማድረጋቸው ለሌላ አይደለም፣ ጦርነቱን በአነስተኛ ኪሳራ በማገባደድ በታሪክ ተጠቃሽ መሆን የሚችል ጀብዶን መፈጸም እንደሚችሉ እርግጠኛ ስለነበሩ ነው። ግምታቸው ግን ሱት ነበር። ከተገመተው በላይ ውስብስብ ጂኦፖለቲካዊ ውጥረትን ወደሚወልድ አደገኛ ጦርነት ውስጥ እንደገቡ የተረዱት ከ39 ቀናት ፍልሚያ በኋላ ነው። ጦርነቱ ከኢራን ይልቅ ለእስራኤልና አሜሪካ ሸክሙን እንዳበረታባቸው ታዛቢዎች ይገልጻሉ። መቋጫው በራቀ ቁጥር ቀጠናዊና ዓለም አቀፋዊ አለመረጋጋት እየተባባሰ መሄዱ የሚጠበቅ እውነታ ነው። በአንጻሩ ኢራን ከተለመደው የጦርነት መንገድ ወጣ ባለ ስልት የኃይል ሚዛን እየጨበጠች መሄድ የምትችልበት አቅም እንደምታገኝ ለጉዳዩ ቅርበት ያላቸው ምንጮች ይጠቁማሉ። ኢራን እንደ አሜሪካ የተራቀቀ የአየር ኃይል የላትም። ስለዚህ በሰማይ ላይ ያለውን የኃይል ሚዛንን ለመጨበጥ ከአቅሟ በላይ መንጠራራት አልፈለገችም። ብትፈልግም ሊደርስባት የሚችለው ውድመት ከግምት በላይ እንደሚሆን ይታወቃል። ነገር ግን የኢራን መሪዎች ብልህ መንገድ መርጠዋል። ተፈጥሮ የሰጣቸው መልክዓ ምድር እንደ ዋነኛ መሳሪያ በመጠቀም የአሜሪካንና እስራኤልን ጥምር ዘመቻ በፀጉረ ልውጥ ስልት ገጠሙ። ወሳኙን የሆርሙዝ ወሽመጥን ተገን አድርገው ሸምቆቋቸውን አጠበቁ። ከዚህም በተጨማሪ የኃይል አመንጪ መሰረተ ልማቶች ላይ የተጠና ጥቃት በመክፈት የልዕለ ኃያሏን አሜሪካንና የአጋሯን የእስራኤልን ጉልበት አዛሉት። በአጭሩ እንደ ሮይተርስ አገላለጽ የኢራን የጦርነት ስልት በአውደ ውጊያ ላይ አንጸባራቂ ወታደራዊ ድል ማስመዝገብ ላይ ያተኮረ አይደለም። እጃቸው ላይ ያለውን ቁልፍ መሳሪያ ተጠቅመው የዓለምን ኢኮኖሚን በማሽመድመድ ላይ ያነጣጠረ ነው። ይህ የጦርነት ስልት ነው ለትራምፕ አስተዳደር የራስ ምታት የሆነባቸው። ለጊዜውም ቢሆን እጃቸውን እንዲሰጡ ያስገደዳቸው ተኩሰው በሚያሸንፉት የኢኮኖሚ ጦርነት ቅርቃር ውስጥ በመግባታቸው ምክንያት ነው። ይህ ገሃድ እውነት አሜሪካንን እንደ ልቧ የምትፈነጭበት ጦርነት ውስጥ እንዳልገባች ዋቢ ማረጋገጫ መሆን እንደሚችል ተንታኞች ያስረግጣሉ። ከኢራን ጋር የተገባው ጦርነት ለዘርፈ ብዙ ኪሳራ እንደዳረገ ማሳያው በአሜሪካ ወታደራዊ ተቋም ላይ የደረሰው ቀውስ ነው። ጦርነቱ ግዙፉን ፔንታጎን በእጅጉ ፈትኗል። ዘመቻው ገና ጥቂት ቀናትን ፈቀቅ እንዳለ ነበር የፔንታጎን ወታደራዊ ሹም
ራንዲ ጆርጅ ከናጋሮቻቸው የተባረሩት። የሳምንታት ዘመቻ የፈጠረው ጫና ከጠንካራው ተቋም ከፍተኛ ወታደራዊ ሹማምንቶች በብዛት ከኃላፊነታቸው እንዲነሱ ምክንያት ሆኗል። ይህ እውነት የቀውሱን አድማስ በሚገባ የሚያሳይ ነው። ከሁሉም በላይ የአንድ ሳንቲም ሁለት ገጽታ የሚመስሉት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶና አሜሪካ በዚህ ዘመቻ ምክንያት ሆድና ጀርባ ሆነዋል። ድርጅቱ በአንዳንድ አጋጣሚ እንደውም ከአሜሪካ በተቃራኒ እስከ መሰለፍ የደረሰበት ሁኔታ አለ። ፈረንሳይ በይፋ ኔቶ ሆርሙዝ ላይ ለሚያደርገው ዘመቻ እንደማይተባበር ገልጻለች። ይህም በኢራን ላይ የተከፈተው ጦርነትን ዓለም አቀፋዊ ለማድረግ የተፈለገውን ጥረት አክሽፎታል። በዚህም ትራምፕ ቅያሜያቸውን በአደባባይ ተናግረዋል። በኔቶ የተለሳለሰ አቋም ምክንያት ከጥምረቱ ለመውጣት እስከ መዛት ደርሰዋል። ሌላው የገልፍ ሀገራት ላይ የተስተዋለው ማመንታት ነው። ሀገራቱ ምንም እንኳን የጦርነቱ ግንባር ቀደም ገፈት ቀማሽ ቢሆኑም ዘመቻውን በሙሉ ልባቸው በይፋ ለመደገፍ ፈራ ተባ ሲሉ ተስተውለዋል። ኢራን በተነካች ቁጥር የምታሳርፈውን የበቀል ጅራፍ መቋቋም ተስኗቸዋል። ባለፉት 39 ቀናት በኳታር፣ ኩዌት፣ ዱባይ እና ሳውዲ የኃይል መሠረተ ልማት ላይ የደረሰው ውድመት ከግምት በላይ ነው። በቀሉ ከዚህም በላይ እንዳይከፋ ከአሜሪካ ጋር ከመተባበር ይልቅ የደረሰባቸውን ቁስል በለውሳስ ማስታመምን ነው የመረጡት። ዓለምን ምጥ ውስጥ ከቶ የሰነበተው የአሜሪካና የኢራን ጦርነት ለ2 ሳምንታት በሚቆይ ጊዜያዊ የተኩስ አቁም ስምምነት የተነሳ የሆርሙዝ ወሽመጥ ወደ ቀደመ አገልግሎቱ ተመልሷል። በሆርሙዝ ወሽመጥ ላይ የተስተጓጎለውን የትራፊክ ፍሰት ለማገዝ አሜሪካ ድጋፍ እንደምታደርግ ትራምፕ ቃል ገብተዋል። ነገር ግን ምን አይነት እገዛ እንደምትለግስ ግልጽ አላደረጉም። ኢራን በበኩሏ ወሽመጡን በበላይነት እንዲቆጣጠር ስልጣን የሰጠችው ለአብዮታዊ ዘብ ነው። ስምምነቱ በታወጀ በሰዓታት ልዩነት ግን ሌላ አስደንጋጭ ዜና ተሰምቷል። ዜናው የተኩስ አቁም ስምምነቱ ብዙም ርቀት አይሄድም ብለው የሚሰጉ ወገኖችን ሐሳብ የሚያጠናክር ነው። Just minutes after US President Donald Trump announced a ceasefire with Iran, missiles were launched. Yes, you heard that right. A ceasefire declared, and almost immediately ballistic missile alerts across Israel and the Gulf. ኢራን ስምምነቱን ወደ ጎን ብላ በኩዌትና የተባበሩት አረብ ኤሚሬት ላይ ተከታታይ የሚሳኤል ጥቃት እንደከፈተች ተዘግቧል። ጥቃቱ የተሰነዘረው በዓለም አቀፍ የንግድ መስመር በሆነው የሆርሙዝ ወሽመጥ አካባቢ ባለው የደህንነት ስጋት ምክንያት መሆኑ ተገልጿል። ክስተቱ በቀጠናው አዲስ የጂኦፖለቲካ ውጥረት ሊወልድ እንደሚችልና የነዳጅ ገበያውን መልሶ ቀውስ ውስጥ እንዳይከተው ከወዲሁ ተሰጥቷል። ከአሁኑ ስምምነት በፊት ተርክዬ፣ ግብፅና ኦማን በአንድም ሆነ በሌላ አጋጣሚ እስራኤልና አሜሪካን ከኢራን ጋር የገቡበትን ግጭት በጠረጴዛው ዙሪያ እንዲፈቱ የበኩላቸውን ጥረት ማድረጋቸው የሚዘነጋ አይደለም። አንዳቸውም ለፍሬ መብቃት ግን አልቻሉም። ኢራን አሜሪካንን ለሰላም ዝግጁ የሆነ ልብ እንዳላት አታምንም። በአሜሪካ ተአማኝነት ላይ ያላትን ጥርጣሬ ያበረታው ከ2015ቱ የኒውክሌር ስምምነት ድንገት ሳይታሰብ መውጣቷን በመታዘቧ ምክንያት ነው። አሜሪካንም ሆነ እስራኤል የሰላም ስምምነቱን አጥብቀው የሚሹት ለሴራ ተልዕኮ ነው። መጠነኛ እፎይታ ካገኙ በኋላ በተለዋጭ መንገድ ኢራንን ወደ ፍርስራሽነት ለመቀየር የማይፈነቅሉት ድንጋይ እንደማይኖር የኢራን ፖለቲከኞች ጽኑ እምነት አላቸው።